እንኳን ገላዬ ሳቄ ራሱ በርዶታል ተንዘብዝፏል። አቤት አሁን ያቡካን የዝንጅብልና የጥቁር አዝሙድ ድብልቅ የሻይን መቼም ለፍስ አደርግበት ይሞቀኛል። ባናቱ ደግሞ እኔ ነኝ ያለ የእንቁላል ፍርፍርን አጫውቼ ወዲና ጨጓራዬ ሲሞቃቸው እኔም ፍቅርሻ ሁለንተናዬ ይሞቀኛል። ተመስገን የእንቁላል ቀን ነው ዛሬ። እንቁላል አያሊሽ አያሊ ቢራዬ አይጨለሴ አልዬ ዘፈነው አልዬ እናቴ። አቤት አንተና መሐሙድማ እንዳሁኑ መቼም ያኔ ኮረና የሚባል የለም። እንዴት ተቃቅፋችሁ አቤት ዘፈን አማዴ አቤት ዘፈን ኢየሸዋነኝ የንቃልከተልሽ ወይ አይዘፍን ውይ አይነዶ አይጉድ የነ መሐሙድ የነ አሊ ቢራ ዘመን አይጉድ በሞትኮት አንቺ ኮቴሽን እንጂ ማስነጠስሽን ነው እንዴ አሰምኛልኩሽ። ረጋሽ እኔ በክንዴ ሸፍኜ ነው እኮ ግን የሚለኝ አሁን ያደረግሽው እንደው ማስክ ነው ወይስ አገጭሽ ላይ የሚታሰር አዲስ መጤ ጌጥ ነው? ጀለዚ ዲንቲ ማለት እንዴው ጋሽ እንዴው ከሳው መሰለኝ ማስኩም ሰፈኝ የአንገት የስር ንቅሳስም ሸሸኝ። እንዴ ያለ አንዳች እንቅስቃሴ ከተወዘብሽ ደግሞ አንቺ ወፍረሽ ሀገርሽ ትከሳለች። እንዴት ጋሽ እንዴት ትላለች? ሻንቀጥኗ ማለት አለብሽ። ሀገርሽን ደግሞ ማደለም አለብሽ። አይ ጋሽ የሆነ ውስጥ ወይራ የሆነ ጨዋታ አስታወሱኝ እኮ እርሶ። እሺ ለጨዋታማ እናቴ ተቀመጫ ለአንቺም ቅጅና አረፍ ብለሽ አይ ጋሽ ይህን የዝንጅብልና የጥቁር አዝሙድ ሻይ መቼም የቀደሙኝ እንጂ ጋሽ የሳይሉኝም እኮ ተቀምጬ ላወጋው ነበር። የምነካሽ አትፍራ። ይዞሽ ስራ ከሆነ አሰርሽንም አትጠብቂዎች። ስራ ስሪ ልፊ የሚታይ ነገር ይመጣል። እንዲው ጋሽ እንዲው ጋሽ ሰው እኮ ጋሽ እንዲው ሰው ማለት ከሰውየው በፊት ላንቺም ቀጅና ቆጭ በይ። ሽታው ራሱ አንድ ሀብታም ነው አሉ። ልክ እንደርሶ ጋሽ ልክ እንደርሶ ማለት እኔ ሀብታም ነው እኔን እንደው እንዴ ጋሽ እንዴ ደንብ እንጂ እንዴ አንድ ሁለት ብለሽ ቁጣኝ ካሉኝ ደግሞ እኔ ሽልንጌ ሎሚ ነችለት ደግሞ ሁለት በሁለት የሆነች ካሬ ለሰው ፍጡር ብሎ ጄትሊ እናቱ ባወጣችለት ስሙ ደግሞ ምን ተስኖት ያስጠግተውት ከጎዳና ላይ ያነሳሁት እናቴ ከማስጠጋትን በላይ ጋሽ ታሪክን እንጂ ብርን ማስቀመጥ መቆመጥ ነው ብለው እኔን መስፋትና መጠገን ሽልንጌን ቀለል ያሉ ትኩስ ምግቦችን ማከፋፈል ጄትሊን ደግሞ ትምህርት ቤት ልከው ሁላችንም ሰው አርገው ጋሽ እንዲሁ ሰው አርገው ያው ሙያ አስተምረውኛል ጋሽ። ከዚህ በላይ ሀብት እንዲሁ ሌላ ምን አለ ጋሽ? እርሱ እኮ ጋሽ ታይ የመቼም እኔን ታውቅኛለሽ አይደል? እንደውም እኮ ቅርብ እኮ ነው አውቃለሁ ጋሽ። እርሱ እኮ ጋሽ ለእኔ ሙዳዬ ኖት ጋሽ። እውነቴን ነው ከሉሲ አጥንት አጠገብ እንዲሁ ባቁሞ እናቴ ግድ የለሽም የእንቁላል ፍርፍሩን ሳልቀምሰው እኮ በሙገሳ ጠቅምሽኛ ቡካኝ እኮ አይኔም እንዲሁ ለእርሶ ጋሽ ለእርሶ ጃኖ ለእርሶ ካባ ጋሽ ለእርሶ እንዲሁ ዘውድና በትሩ እንዲሁ ኪሮሽንና ክሬንማ እንዲህ ለእርሶ ካባ ካልሰራው ጎ እነሱ አይደለም። እስቲ እና ቡካዬ በረዶ ሳይሰራ እንቁላሉን አምጪልኝ ጋሽ። እንዲሁ እንቁላል ያነሳዋል አይደል ጋሽ? ተጠብሶልኛል አይደል እናቴ? እርሶ እንዳስታጠቁ ገና ድህነትን ጠብሰን አሳረን ቡን እንደሚል አመድ አቡነን ገና ጋሽ። ወሽ እናቴ መቼም ብዙ ከምናወራ ብዙ እንስማማ ብዬ እኮ አደባባይ መሀል እኮ ቆሜ እኮ ሌክቸር ሰጥቻለሁ እኮ ጋሽ። እኔ
ሰምቾታለሁ እኮ በሙያዬ ኪሮሽና ክር ለርፎ ሰፍሽና ሸጠሽ የምታገኙን ትርፍ ደግሞ ጦት ማስያዣና ፍራሽ ስር ከመቅበር አቅራቢያሽ ወዳለው ባንክ ገቢ አድርጊ ብዬም እኮ ኦሪንቴሽን ሰጥቼሻለሁ ጋሼ። ጎያ ቡካዬ ለዛው የሌቦች መጫወቻማ አንሆንም። አዎ እንቁላሉ ደርሶ ይሆንና ያሁን በላስቲ ጋሼ እኮ ወደ የልብ አውቃኖት እኮ እንዴት የነግሩ የነበረው እኮ ስለ እንቁላል ነው ጋሼ። እንቁላሉ ደርሷል። እናቴ መቼም እኮ ታሪክ የሸገር ዳቦን ካልገዛ ምን ዋጋ አለው? ጀለስ እንቁላሉ ብለው ጊዜ ከሰጡኝ ደግሞ እንዴ ስለ ዳቦ ቅመም የሆነ ወጋ አለኝ። ኧረ ከወጉ ማነሽ ሎሚ ናት ሎሚ እንዴ ሰማ በማርዬ ጉርድ መኪና ጋቢና ተቀምጣለሽ ጋሼ። ዛሬ በእንቁላሌ ላይ ነግሳቸዋል። ጎበዝ አሁን ቆርሰን አታበኝም እንዴ አንቺ ጋሼ? እንዴ ደህና ኖት ብዬ ሳልጨርስ ወጣ። ምን ነው ጋሼ? ምን ነው እንባላ የሚባል ነገር እንደው አይደለም ጋሼ። ወጣ ወይ አልወጣሁትም እንዴ አይደለም። ግን ይሄንን ቅመም ሻይ በባዶ ሆዶ ጠጥቶ ምናልባት አናቶ ነክቶት ይሁን እንዴ እንደው ቁጣው ለኔ ጋሼ ቁጣ ለኔ እንዴት ማርዬ ማርዬ ልጄ ምን ሆነ አንቺ ማርዬ? ከዋቅጅራ ሆቴል በስተጀርባ ትንሿን ድልድይ እንደተሻገሩና ሁለቴ በስተግራ ሶስቴ በስተቀኝ እንደታጠቡ ከ1 እስከ 8ኛ ክፍል ድረስ የሚያስተምር የመንግስት ትምህርት ቤት አውቀዋለሁ። እሺ በሎ ጋሼ። እሺ በሎ አንድዬ እሺ በሎ ጋሼ። እሺ ማርዬ። እናም 4 ቅርጫት ሙሉ እንቁላል ለተማሪዎቹ ማለት እንዴ የዞላቸው ሄደን የማሩካ ታዲያ ብዙ የሚራገፉ ብዙ የሚከናወኑ ጉዳዮች አለብኝ እያለ ሲያወራ ሰምቻለሁ። እንቁላል አሁን ገና ጠገቡ። ኧረ ጋሼ እንኳን ጠገቡልኝ ጋሼ። እንቁላል ዋሮ የጠላ ቂጣ ሳይመስልሎ አይቀርም እንደወረኔ ሲሄድ ጋሼ ጠገቡ አሁን ገና አቤት እናቴ አቤት ውሃ ደቁ አቤት ቀዘቃዜ እንዴት የውሃ መቼም በ5 ቀንሽ መጥተሽ ዝናብ የቀዘቀዘው ዶሮ አስመሰልሽኛ የሆነ የጉድ መቼም የውሃ መስመር ለመዘርጋት ዶማና ካፋ ብቻ የሚያስታቅፉበት ዘመን ያበቃል ብዬ ስለምጠብቅ ይሁን መቼም ለጊዜውም ቢሆን አሳሳ እየሸተትኩኝ መቼም ውልቅ አልልም። አቤት ቅዝቃዜ ተመስገን። ወተር ኢዝ ላይፍ አሉት። እሰይ ማማይም እንግዲህ ፍትግትግ አድርጎ የሚያጸዳሽ ይሄን ያደፈ ገጽታሽን የሚያጠራልሽ ጸርቶም የሚያጸዳሽ በየመንደሩ በየጉራንጉሩ ቆሻሻሽን የሚጠርግልሽ ዘመናው የጽዳት አጀንዳን ቀርጾ የሚያስተካክል አቤት ወይ ሰው ይስጥሽ። ወይ ምን ወጋሽ እንደ ሌላ ቀን አይታጠቡም እንዴ? ነው የመጨረሻው ቀን ነው እንዴ? በሞትኩት እንዴ አቡካ ወይ ያው እንደ ጀለስ የለው ትንሽ እኮ አገን ብሸኮ ቁርጭምጭምቴን ማሸት አስቸግሮኝ እኮ ነው ጋሽ። የገዛ ሆዶ መንገድ ዘጋቦም አይደል? የራስ ምቀኛ ይሉሻል እንግዲህ እኔ ነኝ አቡካዬ ጋሽ። ወየ ማማይ አይዞሽ እሺ ጨርሻለሁ እያደራረኩኝ ነው እሺ። እቻ አፍንጫ ቀዳዳ ውስጥ የገባችና የምታስቸግረኝን ጺሜን እንደው መላ ለበላት ብዬ ነው እሺ ጋሽ። እንዲሆን እንዲሁ የምስራችን በትኩሱ ልንገሮ ብዬ ነው የመጣሁት። ሳያረ ምስር ቢሆን ቁጣይ አንቺ አለሽ እንዴ? አለው ጋሽዬ። እንዲሁ ማስኩንና ባርኔጣውን አንዴ ላውልቀውና በሞትኩት አንቺ ሁለቱም የጥጥዬ አይኖችሽ ብቻ ናቸው እኮ የሚታዩኝ። ጋሽ እንዴት ነው ግን እንዴት ነው ትጥቄን እንዴት አገኙ? ኧረ ተይኝ እናቴ ላይ ታደረጉት? ላይ
ኮረና ራሱ ፊት ለፊት እንደ ነቢ ያገኝሽ ሆዱን ይዞ ነበር የሚንከተከት እንዴ ጋሼ ያለ ጊዜው ድፍት ከሚለው ተርታማ እኔ አልሳለፍም ምን ያባሽ በጥንቃቄ ነው እንጂ አቤት አቤት ረፎጥ ያለ ድርብ አንቺ ቀዘቃዝ ይሆን አልቻልኩትም እንዴ ለርሶ ጧት የገጠመኝን ሳልነግሮ ባፌ ላይ ምንም ነገር አልቀምስም ብዬ ጋሼ ብር ብዬ ሻወሮ ቤት ድረስ መጣ እንዴ ለዚህ ነው እንዲህ ጭቃ ላይ ስትንደባለ ይዋልሽ የምትመስዩ እናቴ እሺ እናቴ በሩን ልቀቂልኝ አቡካ እሺ ኑ በይ በኩል ደሞ ጋሼ ካም ደሞ ነው ሳሎን ቤት ጠብቆታል እሺ አንቺ ቅዳሜ ነው አይደል ዛሬ ኧረ ነገ ደሞ እሑድ ነው ጋሼ ብራውን እንዴ አቡካ ረበስላሴዎች እንዴ የምን ፊኛ ነው እንደዚህ ሳሎን ቤቱን የወረረው በማማሞት ጋሼ እንዴ ስንቀበልም እልል ብለን ስንሸኝም ደግሞ ቸሪቅ ጠሞ ብለን መሆን አለበት አለና መልካም መንገድ ለጋሽም ለማርየም ለሎሚናቴም ብለን በኮምፒውተር እንዲህ በትልልቁ አጥፈን አቤት 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 ሀበናይስትሪ መልካም መንገድ አደደደደ አንቺ አሜና አውሮፓ ብንሄድ እንደው እዛው ለንደንና ዲሲ ድረስ ነበር የምትሸኙን አንቺ እንዴ ጋሼ እኔ አሁን የምለው ጋሼ አሁን ይሄ ዲሲ የሚሉት ከሶፍ ዑመር ዋሻ ይበልጣል እንዴ ጋሼ እንደው ዲሲን ታውቂያታለሽ እንዴ አቡቃዬ እሷ ስኔን አባይነሽን ከምንጩን ታውቀኛለች እኔ ምን አውቄናት እንዴ ብታውቀኝማ ኖሮ ፍርደገምድል ሆና ለጥቅማ አታጨብጭብም ነበር እሷም ነበር አሁን ገና ውቀቴን አመጣሽው እናቴ ይህንን ንግግርማ እንደ ሶፋ ላይ ተቀምጬ ነው የምቆመው ብላለሁ ጋሼ እሱ ወደም ነው የሚያዳምጡኝ እኔማ ጋሼ ይሄ ማን ነው ይሄ ባለፈው ፋና ላምሮት የሚባለው የዘፈን ውድድር ላይ ዳኛ የነበረው ሰውዬ ይሄ ጥበብ የሚያፈልቀው አናቱ ላይ ባርኔጣ እንዲወጣል ነገር አድርጓል ይሄ ማን የሞጋሴን ነው ኧረ አንድ እንዲሁ የሚወደድ አንድ እንዲሁ ኦሮምኛ ዘፈን አላት ይላል ያለው ማልወያ ወያ ማልወያ 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 ገባኛ ቡካዬ አብነት አጎናፍር ኤቢ ለማን ብዬ እኛና ያውቁንም እኛና ያውቁን ፎርግተውናል አድዋን ረስተዋል አለ ሰው ይዝፈን ኤቢማ ይዝፈን አብነትማ ያንጎራጉር እኮ ጋሼ እኔም እኮ የምለው ይሄንን ነው አቤት ጋሼ ዓለም እኮ በቁርአኑ ተጥፈን በመጽሐፍ ቅዱሱ ተነግሮልን ኧረ ተይ ጀለሴ ወደ እሱ እውነታማ ተገባሽ አውርተን ማንጨርሰው ነግቶ ይመሻል ኧረ ዘመናት ይቆጠራሉ ስለዚህ እውነት እናም ጋሼ ያው ታዋቂ ሳይሆን አዋቂ ለመሆን ከሆነ ጉዛችሁ እምዬን የምሎት ቸር ይጠማችሁ አሜን እንዲሁ ግን ጋሼ ለፓርቲና ለፎቶ ተሆነ አሁንም ደግሜ ነው የምነግራችሁ እምዬን የምለው እግራችሁን ማንሳታችሁ ይቅርባችሁ ይገርምሻል እኛ ለቁም ነገር ነው አቡካዬ ይገርምሻል 10 ግራም እንቦጭ አንስቶ ሰልፍ የሚነሳ እንደው መቼም እንዲህ ብሎ ሰልፊውን አንስቶ ተነስቶ እንዲህ ፌስቡክ ላይ የሚለጥፍ አበባ ላይ ቆመ የህዝብ የሀገር የወገን ተቆርቋሪ እኮ አለ እኮ እናቴ አለ እኮ አበባ ላይ ቆመ መስሎ ነው አለ ያው እንቦጭ ሰልፊ አረፈኝ እናቴ ጋሼ አንዳንዱ እኮ ምንም ቅንጭላቱን ብሏል እኮ ጋሼ ቅንጭላት እኮ ለምን እንደሚውል ተረሳ ዘንድሮ እሱንማ የኔ ይሁን እንዲያሳምራችሁ መልካም ጉዞ ስትሉኝ አዎ ጋሼ እንዴ የኔ ጋሼ አባቴ የኔ ወንድም ማሬ ማሲላሴ የጀመራችሁት መንገድ በተራ ጉዳይና ባሜት ሲደናቀፍን ማየት አልፈልግም ጋሼ እንዴ ጋሼ ያው ማርዬ መጣለው መጣለው ኤቭሪቲንግ ኢዝ ሬዲ ነው አይደለ እንግዲህ ጋሼ ፈጣሪ የሳለኝ የሶፍ ዑመር ዋሻ ስትጎበኙ ያለውን ሂደት ሁሉ ፎቶ አንስታችሁ ስትፈልጉ ቀርጣችሁ እንደገና ደግሞ በድምጥም ቢሆን ጋሼ የልኩንድ መስል የለሽም አቡክዬ ልክልሻለሁ አቡዬ እንደው የሚባላ ነገር ሸተተኝ ልበል ሽታማ አለ ሸቶኛል የሚባላ የኔም የቴካዌ ሰርቪስ ለወደፊቱ ተስፋ እንዳለው
አመልክተው። እኔ ሽልንግዋ ወይ ጋሼ ከሄዱበት ይመለሱ እንጂ እኔ ነኝ እግራቸው ስር ተደፍቼ የምለውን የማውቀው። ይኸውልሽ ሀገሩን የሚወድ ወንድ ሚስቱን ይወዳል፣ እናቱን ይወዳል፣ ልጆቹን ይወዳል። እውነት ነው። አባቱን ያከብራል። እሱ የሚለውን ሳይሆን ህዝቡ የሚፈልገውን ይፈጽማል እኮ። በዛ ላይ ደግሞ ዝቅ ይላል። አፋር እንዴት እንደሚለማ፣ ጣና ከአባይ ጋር እንዴት እንደሚጣጣሙ እነ ካይሮ ይኸውልሽ 100% በርተው ውለው በርተው ሲያድሩ አደባባዮቻቸው በፋውንቴን ሲደንሱ፣ እኛ ግን አሁን እኮ ነው ተይዟል። ሽልንግዋ የሽዬን ገና ብዙ ይቀረናል እኮ፣ በጣም ብዙ እኮ ነው የሚቀረን። አዎ እንዴው አቀብኝማ እሱን ክራንቸው። እኔ ምንስ አንቺ ግን ይሄን የመሰለ ሙያ ይዘሽ እንዲሁ እስከ ዛሬ ደስ ቁጭ ማለትሽ። ሽልንግዋ ሰው እኮ ያለ አንዳች ምክንያት ወደዚህ ምድር አይመጣም። ጋሼ ደወሉ። ዛሬ ፊልም እንዴ አመታላማምጡ ዝም በይ እስኪ። ቆይ ሄሎ ፓፓይ እንዴት ነህልኝ? ፋዝካዬ ደህና መቶ ቢያይልኝ። ምን አልከኝ ፓፓይ? አዲስ አበባ ለቀናታል። ፓፓዬ ሙት እርግጠኛ ነኝ ወደ ተንቦጫ ቦጫ አይደል? አዎ እኔ ቦጭ ዋጫ ድባንድ ደረድርለታል። እስቲ አቀብኝማ እሱን ቁልፎች እዘረዝርለታለሁ። ዋው ሰማማርዬ ውድና የምትናፍቁኝ እህቶቼ 2013ን ጥረን ግረን የምንበላበት ዘመን መሆኑን አንድ ብላችሁ ስላበሰራችሁኝ እውነቴን ነው። እንዲህ ከመቀመጫ የተነስቼ ይኸው ኧረ አይገባም። ይሄ ኔትወርክ ደግሞ አይገባም ማርዬ። ይኸውልሽ አሁን ፈጣሪ ኢትዮጵያን እንዴት እንደሳላት በመኪናው መስታወት አሻግሬ እየተመለከትኩልሽ ነው። ፓፓ እሺ መንገድ ደመጭ ይኸው ፓፓም ነዳጁን ቀነስ ፍሬኑን ጠቀስ እያደረገ አትቸኩል ትደርሳለህ ረጋ ብለህ እያለ የሀገሬን መልክዓ ምድር እያስኮመኮመኝ ነው። ማርዬ እኛ እኮ ትልቅ አገር እኮ ነው ያለች። ኦፍ ኮርስ ትልቅ ናት አገራችን። ማንም ተነስቶ የሚሸርፋት፣ ማንም ለጥቅሙ የሚቆራርሳት ድፎ ዳቦ አይደለችም። እንግዲህ በቅፏ የሸሸገችውን ዓለም ደግሞ ዋው ብሎ ያጣጠመውን ሀብቷን ልዘርዝርልህ ማርዬ። ይኸው እንግዲህ ይኸው እንዲህ ዘርጠጥ ብዬ ሴፍቲ ቤልቴን አመቻችቼ አዳምጥሻለሁ። እንግዲህ ቢሰለችም በደንብ ታገሰኝ። ሀገሬማ የልጆቿን ቁጥር ማወቅ ግዴታዋ ነው። ፊፍትዬ ይኸውልህ ሊጎበኙ ግን በአጥጋቢ መልኩ ያልተጎበኙ በተለይ ደግሞ በሀገሬው ቱሪስት ፈጽሞ የተዘነጉ የፈጣሪ በረከቶች። ፊፍትዬ ወይ ድምፅሽ ይቆራረጣል። እስቲ እየተንቀሳቀሽ ያዳምጠው፣ ጆሮ አለው ያዳምጠው። እሺ እንግዲህ ማርዬ ቁጥር አነጃሺ መስጊድ ሙስሊም ክርስቲያኑ ሊጎበኘው የሚገባ። አፌ ቁርጥ ይበልልሽ። ጋሼ የነዱ ስለሆነ ነው እንጂ ከመዳረሻችሁ ስትደርሱ ትዘረዝርላቸዋለን። በማማዬ ሞት ሁለት ብለሽ ቀጥይ። እሺ አክሱም ሐውልት፣ እሺ አክሱም ጽዮን፣ አዋሽ ብሔራዊ ፓርክ፣ እዝዋ የአሳ ዝርያዎችና እጽዋት። ይኸውልሽ ስሚ እምቦጩ ግን እዚችው አይናችን ስር ያለች አፍሪካ ሀገር እምቦጭን እምቦጭ እስካልነበረው ድረስ ፈጭተውና ቀምመው አቅልጠውና ተመራምረው ለመኪናዎች መቀመጫ ያውም ደግሞ ሌዘሩን የሚያስንቅ ምቹ የመኪና ወንበር ሽፋን ሲያመርቱ እኛ ግን ከእምቦጩ ጋር ሰልፊ ፎቶ እየተነሳን እንቦጫቦጫለን። በጣም ነው የሚገርመው። በጣም እኔ የምልህ ማርዬ ዛሬ ወደ ሶፍ ዑመር ዋሻ አይደል እንደ ጉዟችሁ? እንግዲያውስ አድምጠኝ።
አላቋርጥሽም። ሻሸመኔ ራስ ተፈሪያን መንደር እንዲሁም ሙዚየም፣ ያቤሎ ብሔራዊ ፓርክ፣ የኮሶ መልክዓ ምድር ማይ ጉድነስ ምን ነበረ? እሺ ይኸውልሽ ስሚኝ እስቲ 50 ፕሊስ ድምፅሽ ይቆራረጣል። ዞር በይ እስቲ እባክሽን ፕሊዝ። ይህንን ጣፋጭ ወይሽንማ እኔ እንድታቋርጭብኝ አልፈልግም። ወቅቱም የቱሪዝም ቀን አይደለም። ፈጠን እያልሽ ውረጂው። እሺ ቦረና ፓርክ፣ አርባ ምንጭ ነጭ ሳር ፓርክ፣ ቀይ አፈር፣ ማጎ ብሔራዊ ፓርክ፣ ጂንካ ሙዚየም፣ የአትክልት ድንጋይ ሰፈር ፓርክ፣ እዚሁ አፍንጫ ስር ያለው ፓርክ። ሰማሊ ማይ ጉድነስ እሺ ጎንደር ፋሲለደስ፣ ጣና ሐይቅ። እኔ ልሳቀቅ እኔም ሽልንግዬ ሐረር የጀጎል ግንብ፣ ባሌ ብሔራዊ ፓርክ፣ አፋር ኤርታሌ ጋምቤላ ብሔራዊ ፓርክ። የዚሁ አዲስ አበባ ያሉ ሙዚየሞቻችን ሐውልቶቻችን የትናንትና የዛሬው አዲስ አበባችን ሚጢጢዋ ኢትዮጵያን የመሰልሽ ታውቂያለሽ። አንቺ ጉደኛ ነሽ። እነ ሉሲን አልዘነጋውም። መንፈሳዊ ባህላዊ መታወቂያችንን እንደዛው ማለት ነው። የሙስሊሙ የክርስቲያኑ ዋርካ ኢትዮጵያ። ሄሎ ተቋረጠ። ሄሎ ስልኩ እኮ ኔትወርክ እኮ ነው። ብዙ ተጫወታችሁ። ፓፓዬ መድኃኒት ገርመው እንደ ሎሚናት፣ ሰለሞን አምዴ እንደ ያሲን፣ ሰላማዊት ገብረስላሴ እንደ አባይነሽ፣ እንግዳ ጌታቸው እንደ ሮቤርቶ። ደራሲ ሰለሞን አምዴ። ያልወረደ ሳምንት ይቀጥላል።